ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ እንግዲህ ተጠብቁት የነበረውን ፓርት 3 ድራማ ይዘንላችሁ መተናል። ከቀረጻ ላይ ነበርን እና አሪፍ አርግተን እየሰራ ነው። ክፍል 1 እና ክፍል 2 ላላያችሁት ይኸው እዚህ ጋር አስቀምጥላችኋለሁ። በማየት ሼር በማድረግ ምናምን ተባበሩን። ምን ትላችኋለህ ጁኒየር? ኮፒ ሊንክ አንተ ልጅ ኮፒ ሊንክ አይባልም። ዩቲዩብ ላይ ያለ ነው፣ ቲክቶክ ላይ አይደለም። ሰብስክራይብ ምን አርጉ? ላይክ አርጉ በላችሁ። ወዳቸውን ብላ ወዳቸው እስከ መጨረሻው ድረስ በማየት ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አበረታቱን። እንወዳቸዋለን። አንቺ አትወጃቸው? አልወዳቸዋለሁ። ወደ ክፍል 3 እንሂድ። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ፣ ካልሆነ በስተቀር መች ዕድል ሊሰጠኝ። ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጦስ ታርቆ እንዴ ምን እየጠበቃችሁ ነው? እኔም ብቻ እንዳይሆን። አዎ ሊዱ አቺ ለተላለ ለበላ ለቦያ ለታቦ አባዬ ሸራላ ፍቶባታል። እኔን ይራበኝ። እኔ እኮ መብላት አላሰኘኝም። እናንተ ብሉ። በፍጹም አይሆንም። በዛ ላይ ትላንትም ሳትበይን ያደርሽው ደግሞ ተጎርተሻል። ስለዚህ መብላት አለብሽ። አይጣፍጥም ብለሽ ነው? አረ በፍጹም እኔ እንደዛ አላሰብኩም። ባየ በታበ በታፈት በግብራ ለብ በሻላ ካላባሽ ዋታሽ በያውን ቁጭ በይ። ልጄ ምርቦታል። እኔም ስራ እየረፈደብኝ ስለሆነ እንብላ። መቼስ አሁን አልበላም አትይም አይደለም? እንዴት ብዬ እላለሁ። መጠበቅ ግን አልነበረባችሁ። እሺ በቃ አሁን እንብላ። እታሺ እሺ ትይረባ በለብሽ አሁን እንብላ። እሺ ሊዱ ባለቆች ችግር ጁኒየሬ ስማኝማ፣ በደንብ እስኪሻላት ድረስ እንደዚህ አይነት ጥያቄዎችን አናነሳባትም፣ አንጠይቃትም። እሺ ለበላ አባዬ አሁን ስላልተሻላት ድጋሚ ስንጠይቃት ያማታል። እሺ ይቅርታ፣ ልጅ ጥያቄ መጠየቅ ስለሚወድ ነው። ድጋሚ አይጠይቅሽም አይደል ጁኒየር? አዎ ታብስ ስለአባ ፈልክ አጠይቅሽም። እሺ እኔ ጣፋጭ ቆንጆ ልጅ ነው ያለ። እግዚአብሔር ያሳድግልህ። አሜን አሜን። ደግሞ እየበላሽ ምንድነው ቁንጥር ቁንጥር የምታደርጊው? ቆይ እንደው በቃ ጁኒየር እንዳታስቸግራት እሺ። እኔ ስራ እየረፈደብኝ ስለሆነ ልሂድ። ደግሞ ቤቱን እንደ ቤትሽ ተመልከችው። እረፍት አድርጊ። ምሳ የሰራውላችሁ ስላለ ከጁኒየር ጋር አብራችሁ ብሎ። እሺ እንዴ ምሳት መጣው እንዴ? አዎ ከባልደረቦቼ ጋር ሚቲንግ ስላለኝ እንዳትጠብቁኝ። ማታ ስመጣ እንገናኛለን። የምትፈልጊው ነገር ካለ ደግሞ በዚህ ደውይልኝ። ይቅርታ እንግዲህ በመጀመሪያ ቀን ላስቸግርሽ ነው። አረ በፍጹም ችግር የለውም።
ባይሆን ግን ትንሽ ሰዓት ካለክ ማውራክ ነገር ነበር። አስቸኳይ ነገር ካልሆነ በኋላ መሆን ይችላል። ይቅርታ ግን ስራ ስለረፈደብኝ ነው። አስቸኳይ እንኳን አይደለም፣ በኋላ ይደርሳል። በል በቃ ስራ እንዳይረፍድብህ ሂድ። አመሰግናለሁ። አታስቸግርሽ አንተ። ጁኒየር አንዲቱ አበባ ሽቴ ብሎሽ የኔ ጣፋጭ አላመመኝም። እሺ ምን ፈልገሽ ነው? ምን ላክልሽ? አባትህ ትላንት ሲያመጣኝ ትንሽ ነጭ ቦርሳ አምጥቶ ነበር። አዎ አመጥቷል። ልሽጥሽ? አዎ የኔ አባት ይዛልኝ ና እስኪ። እሺ ኒድ አመሰግናለሁ። እሺ በባተን ለመተተተተ ነው። የትም አልሄድም። ስልክ መደወል ፈልጌ ነው። እሺ አንተ አሁን ቁጭ በልና ቴሌቪዥን እይሽ፣ እኔ ስልክ ደውዬ እመጣለሁ። እሺ እሺ። ሌላ በፓኒክ ለቀረቃላት ላይ እሺ። እኔ ጣፋጭ ሄሎ አባ። ሄሎ ልጄ፣ ምን ነው ያልለመደብሽን ስልክሽን አጥተሽ የጠፋሽው? እንዲሁ በሩን እያየሁ ነበር። በዛ ላይ ስልክሽ አይሰራም። አስጨነቅሽኝ። በደህናሽ ነው ግን? እኔን ጭንቅ ይበለኝ። እኔ እንቅልፍ ልጣ። ይቅርታ አባ፣ ደህና ነኝ። አታስብሽ። ተመስገን። ሁሌም ደህና ሁኚልኝ። ግን ልጄ ድምፅሽ ምን ነገር አለ እያለኝ ነው። አረ በፍጹም ምንም አልሆንኩም አባ፣ ደህና ነኝ ነው ብለሽ ነው? ይሁና ብቻ ደህና ሁኚልኝ። አባ ደግሞ በእውነት ደህና ነኝ። ትንሽ ስራ በዝቶ አምሽተን ነው ጓደኛዬ ጋር ነው ያደርኩት። እንዳልደውልልህ ደግሞ ስልካችን ባትሪ ዘግቶ ነበር። መብራት ደግሞ ከነጋ ነው የመጣው። እንደዛ ነው አባ፣ አትጨነቅ፣ ደህና ነኝ። በሰላም ከሆነ ችግር የለውም። በሌላ ቀን ግን ቀድመሽ አሳውቂ። በቃ አሁን ቤት ነኝ፣ እየጠበኩሽ ነው። እኔ በቃ እሺ አባ፣ አሳውቅሃለሁ። እና ደግሞ ዛሬ ስራ ቦታ መስኩጡ ተብለን ወጥተናል። ለ3 ቀን ስለማልመጣ እንዳትጠብቀኝ እሺ አባ። እሺ ልጄ፣ በሰላም ይመልስሽ፣ በጣም ይጠብቅሽ። ራስሽን ጠብቂ። በመሀል ደውዪ። አሜን አባ፣ እደውልልሃለሁ። እሺ ግብን ደግሞ በስነ ስርዓት ውሰድ። እሺ ልጄ፣ አንቺ ምንም አታስቢ። ራስሽን ስሪና በሰላም ተመለሽ። እሺ አባ፣ ደግሞ እወድሃለሁ። እሺ አባቴ። እኔ እወድሻለሁ። ግን ልጄ እርግጠኛ ነሽ? ደህና ነሽ አይደል? አረ ደህና ነኝ። ስለናፈከኝ ብቻ ነው። በል በቃ እደውልልሃለሁ። እሺ ደህና ቆይልኝ። ከሆነ ጥሩ በይ። በቃ ሰላም ቆይልኝ። ቻው።
ሊዲያ ጁኒየር መጥቻለሁ። አባዬ ለራዋ ከተናፈቀኝ። እኔም በጣም ነው የናፈቀኝ። ሊዱ ደህና ዋልሽ? ተሽሎሻል መሰለኝ። ደህና ትመስያለሽ። አዎ ተሽሎኛል። ስራ ጥሩ ነበር? ጥሩ ነው። ትንሽ የደከም ነበር እንጂ ቆንጆ ነበር። እና ድካም የሚያስረሳ ነገር ተዘጋጅቶ ጠበቀኝ። ድካም የረሳት። አይ አንተ ቀልደኛ ነህ። ሳላስፈቅድ ኪችን ስለገባው ይቅርታ። መተኛቱ ሰልችቶኝ ነው። በፍጹም ይቅርታ ያስፈልገው። እንደውም በጣም ነው የማመሰግነው። ቤቴ ላይ እንደዚህ አይነት ሴሬሞኒ ካየን በጣም ብዙ ጊዜ የሆነውን ነበር። ብቻ በጣም አመሰግናለሁ ሊዱ። ምን አደረግኩና ነው ምስጋናው? ደግሞ ለምንድን ነው እንደዚህ ደስ ያለ? እስኪ ግልጽ አድርግልኝ። አይ ሊዱ፣ ሁሉም ቢያወሩት ሆድ ባዶ ይቀራል አይደለም የሚባለው። ብቻ ሌላ ጊዜ እናወራለን። አሁን ሰዓቱ አይደለም። እሺ በቃ ሌላ ቀን ትነግረኛለህ። አላስጨንቅም። ለወላችሁ ግን ለቀለ ፍለፊት ብቻዋል ብቻ ለከለኮ እንደተናላ ወላም ብታደብሎ እሱን ከሚደብረውማ እኛ እናናግረዋለን። ይጇ ይዤላችሁ ልምጣ። አረረረረ ቁጭ በይ፣ እኛ ታጥበን እንመጣለን። ትነስ ጁኒየር። አባዬ ክፍል መጥቷል። አታያም እንዴ? እሺ አንበሳ፣ እና ተነስ እንግባ። ሊዱ አልረሳሁትም። እሺ አስተካክዬ አስተኝቼው መጥቼ እናወራለን። እሺ ችግር የለውም፣ እጠብቅሃለሁ። ጁኒየር ቻው። እሺ እሺ ሊዱ፣ እንዴት ነበር ውሎ? እንዴት አሳለፍሽ? ጥሩ ነበር። አሁን በጣም ደህና ነኝ። እና ጠዋት ላውራ ፈልጋለሁ ብለሽኝ ነበር። አሁን እናውራ። አዎ ማለት ካላስቸገርኩ ለ3 ቀን እናንተ ጋር ማረፍ ብችል ብዬ ልጠይቅ ነበር። ችግር የለውም። ግን ቤተሰብስ ምንም አይሉሽም? ከአባቴ ጋር ነው የምኖረው እና አሁን ያለሁበት ሁኔታ ስሜቴም ጥሩ ስላልሆነ እዚህ እረፍት አድርጌ መሄድ ፈልጌ ነው። አባቴን ደግሞ ስራ አለ ብዬ ስላስፈቀድኩት ችግር የለውም። ችግር የለውም። እና ምን ነበር ያጋጠመሽ? ትነግሪኝ ትችያለሽ አሁን? አዎ ምን መሰለ፣ እንደ አይኔ ብለኝ የምሳሳለት ፍቅረኛ ነበረ። ግን ምን ያደርጋል፣ የቁንጅና ጣሪያ የውበት ማሰ ትንሽ የህመም ስሜት የተሰማኝ ስለሆነ እረፍት እናድርግ። የህመም ስሜት ቤርፎን አድርጊና ቤት ትሰሚያለሽ። ትቀልዳለች እንዴ? አባቴ በእናትህ አትቀልጅ፣ እያመመኝ ነው። ይመምሻ፣ ትሰሚኛለሽ? እስካሁንም ጠብር ግፍ ያልኩት የምፈልገውን እስካገኝ ነበር። አሁን ደግሞ አግኝቻለሁ፣ ለዛውም አጣጥሜ። አወኩሽ እንጂ አልወለድኩሽ። 10 አባቴ አባቴ አትበይ። አባትሽ ሂጂና እዛ ጭን ስር ፈልጊ። አንቺ ነው የመታሽኝ? አንቺ ነው የመታሽኝ?
ቲናሽ ነኝና እንዴ ምን እየሆንክ? ሂጂ እባክሽ ነይ ውጪ እባክሽ ከዚህ በኋላ አታስፈልጊ ነይ ውጪ እባክሽ ትመስላለች ውጪ ነይ ውጪ እባክሽ ምን እና እንዲህ ነበር በቃ የተፈጠረው። የሰው ልጅ እንዴት ነው ግን ከሴት ተፈጥሮ እንዴት ሴት ላይ እንደዚህ ያደርጋል? አንዳንዴ ህይወት የምታመጣውን ፈተና አታውቅም። የሚመጣውን ነገር በጸጋ መቀበል። ተይ በቃ ከዚህ በላይ ያሰብሽ ስሜትሽ እንዳይጎዳ እኔም ደግሞ ለአንድ ለሁለት ቀን እረፍት ስለወሰድኩኝ ያለውን ነገር አብረን እናስተካክለዋለን። የሚያስፈልግሽ ነገር ካለ ደግሞ ጠይቂ፣ ችግር የለውም። እኔ ከጎንሽ ነኝ። ከነገ እንገናኛለን። እረፍት አድርጊ። ልብስ ይዤልሽ ልምጣ? እሺ ፈግታ እስካሁን ላደረጋችሁልኝ ነገር በጣም ነው የማመሰግነው። በፍጹም ሀሳብ አይግባሽ።
ደስ ይለኛል፣ ግን አባቴ ይጠብቀኛል። ደግሞ እዚህ አልኖርም እንጂ መምጣቴ አይቀርም። እሺ ጁኔር? አፈልግም አባዬ አትሂጂ በላት። እሺ ሌላው ቢቀር እንኳን አንዱ ለቀና ቆይ። አንተ ደግሞ እያወቅ ባልሄድ እኮ እኔም ደስ ይለኛል፣ ግን እሺ ምን ላድርግ? አለቤት ነው አትሂጂ በቃ። የኔ ውድ እንደዛ እንኳን አይሆንም። ፈገግታ የሆነ ነገር ብለው። እሺ በቃ ልጄ እናስጨንቃት፣ ትመጣለች። እሺ አሁን እንሸኛት። እሺ ቶሎ እሺ ትላፈቀዳለሽ። እሺ እኔ ጣፋጭ እመጣለሁ። እሺ ካልተመቸኝ ደግሞ ደውላለሁ። እኔም በጣም ነው የምትናፍቁኝ። በቃ ልትሄጂ ነው? ፈገግታ ደግሞ በሉ በቃ እንሸኝ። ትንሽ ከቆያችሁ እዚሁ ታስቀሩኛላችሁ።